ሰላም ቤተሰብ እንዴት ናችሁ? በያላችሁ በሰላማችሁ ይብዛ። ዛሬ ደግሞ የምናየው ከፈ እስከ ጸ ያሉ ፊደላትን በደንብ አድርገን ለይተን ማንበብ ይሆናል። ቤተሰብ ቻናሉን ሰብስክራይብ፣ ላይክ በማድረግ ጀምሩት። አብራችሁኝ ፈ ፈ ፈ ፈ የምንላት ረን ጽፈን በመሃል ላይ አግድም ነገር እናደርጋለን። ረን እንጽፍና በመሃል ላይ አግድም ነገር እናደርጋለን። ይቺ ማንላታለን ፈ ፉ ፉ የምንላት ደግሞ መቆሚያ እግር አላት። ነገር ግን ያላት መቆሚያ እግሯ ወደ ግራ በኩል የተዛመመ ነው። ወደ ግራ በኩል የተዛመመ ማለት ነው። ወደ ግራ በኩል ጠመም ያለ መሆን አለበት። ሪ ሪ ሪ የምንላት ደግሞ ውስጥ ላይ ጡራ መጣ ወደ ውስጥ በኩል ገባ ያለ ክንፍ መኖር አለበት። ወደ ውስጥ በኩል ገባ ያለ መሆን አለባት። ሪ እንላታለን። ሶሪ ሪ ያሳድርሃ የዛሬ ምንኛለሁ። ሰላም ቤተሰብ እንዴት ናችሁ? በያላችሁ በሰላማችሁ ይብዛ። ዛሬ የምናየው ደግሞ የአማርኛ ፊደል ከፈ እስከ ጸ ያሉ ፊደላትን እናያለን። ቤተሰብ ቻናሉን ሰብስክራይብ፣ ላይክ በማድረግ ጀምሩ። በውስጥ መስመር መማር ለምትፈልጉ ታች ላይ በምናስቀምጥላችሁ ስልክ በኢሞ፣ ቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። ወደ ክላሳችን እንሂድ። ፈ ፈ ፈ የምንላት ረን እንጽፍና በመሃል ላይ አግድም እናደርጋታለን። ምን ይፈጠራል? መሃል ላይ ቀለበት ነገር ይፈጠራል። ፈ እንላታለን። ፈ ፉ የምንላት ደግሞ እግር ይኖራታል። ያላት እግር ወደ ግራ በኩል ዘመም ያለ መሆን አለበት። ወደ ግራ በኩል ዘመም ያለ ይሆናል ማለት ነው። ፊ ፊ የምንላት ደግሞ ቀለበቷ ወደ ውስጥ በኩል ገባ ያለ መሆን አለባት። እግሯ ወደ ውስጥ በኩል ገባ ያለ፣ ወደ ላይ መውጣት የለበትም፣ ወደ ውጭ መሆን የለበትም። ወደ ውስጥ ወደ ላይ ዘወር ብሎ ወደ ውስጥ ገባ ያለ መሆን አለበት። ፊ እንላታለን። ፋ የምንላት ደግሞ ታች ላይ ያለው እግሯ መቆሚያ ቀጥ ያለ መሆን አለበት። ከፉና ከፋ ልዩ የሚያደርጋቸው ነገር ፋ ካልነ ቀጥ ብሎ የቆመ ነው። ፉ ካልነ ወደ ግራ በኩል ዘመም ያለ ነው ማለት ነው። ፌ ፌ ፌ የምንላት ደግሞ እንደ ሌሎቹ አምስተኛ ፊደላቶች በሙሉ ምን ይኖራታል? ቀለበት ይኖራታል። ፌ እንላታለን። ፍ ፍ ፍ የምንላት ደግሞ ሁለቱም ከላይ ያሉት ክንፎቿ ሁለቱም እኩል መሆን አለበት። እኩል ይሆናሉ ማለት ነው። ፍ እንላታለን። ፎ የምንላት ደግሞ ከላይ ከጭንቅላቷ ላይ ቀለበት ይኖራታል። ከጭንቅላቷ ላይ ቀለበት ይኖራታል። ፎ እንላታለን። ፏ የምንላት ደግሞ ውስብስብ ሆሄያት ወይም ዲቃላ ሆሄያት የምንላቸው ምን አላቸው ነበር ነው? ታች ላይ እግር ላይ መቆሚያ አላቸው ብለናል። ስለዚህ እግሯ ላይ ታች ላይ መቆሚያ ይኖራታል። ፏ ፏ እንላታለን። አብረን እናነብ እስኪ። ፈ ፈ ፉ ፉ ፊ ፊ ፋ ፋ ፌ ፌ ፍ ፍ ፎ ፎ ፏ ፏ ፏ። በጣም ጥሩ። ወደ ቀጣይ ፊደል ስንሄድ ደግሞ ዜሮ የምትመስለዋን አ እናያታለን። ዜሮ የምትመስለዋን አ እናያለን ማለት ነው። አ አ አ ኡ ኡ ኡ ስንል ምን ይኖራታል? ወደ ቀኝ በኩል ቅጥያ ይኖራታል። ኢ ኢ ኢ ስንል ምን ይኖራታል? ጫማ ነገር ይኖራታል። ታች ላይ እግሯ ላይ ጫማ ነገር ይኖራታል ማለት ነው። አ አ ስንል አራተኛው ደግሞ እግር መቆሚያ እግር ብቻ ይኖረዋል ማለት ነው። ኤ ስንል ቀለበት ይኖራታል። አምስተኛ ፊደል ናታ። አምስተኛ ፊደላቶች ምን አላቸው? ቀለበት አላቸው። ኤ ስንል ቀለበት ይኖራታል ማለት ነው። እ ስንል ደግሞ ከላይ ቅጥያ ይኖራታል። ከላይ እዚህ ጋር ቅጥያ ይኖራታል ማለት ነው። አን እንጽፍና ከላይ ቅጥያ እናደርጋለን። ኦ ኦ ስንል ደግሞ ኦ ስንል ምን ይኖራታል? ወደ ግራ በኩል ዘመም ያለ፣ ወደ ግራ በኩል የተጣመመ እግር ይኖራታል። ኦ እንላታለን ማለት ነው። አ እንላለን። ስምንተኛ ፊደሏን እንላታለን። አ አ አ የምንላት አናባቢ ናት። ዲቃላ ሆሄያት ከምንላት አናባቢ የአማርኛ አናባቢ ትሆናለች። 7 አናባቢ የሚሆኑት የመጀመሪያዋ አ ትወጣና ይችኛዋ በመጀመሪያው ቦታ ላይ ተተክታ አናባቢ ትሆናለች። እንላታለን ማለት ነው። አ ኡ ኢ አ ኤ እ ኦ አ
በጣም ጥሩ። ቀጣይ ወደ ፐ እንሄዳለን። ፐ እስቲ ፐ በሉ። ፐ ፐ ፐ ፐ የምንላት አንድ አቋም እናደርግና ከላይ አግድም እናደርጋለን። ከላይ አግድም እዚህ ጋር አግድም እናደርጋለን። አንድ አቋም እናደርግና ከላይ አግድም እናደርጋለን። ፐ ምንላት። ፑ ምንላት ደግሞ ቅጥያ ይኖራታል። ቅጥያ ይኖራታል። ወደ የት በኩል? ወደ ቀኝ በኩል ማለት ነው። ፒ ፒ ፒ የምንላት ደግሞ ምን ይኖራታል? ፒ የምንላት ጫማ ነገር ይኖራታል። ጫማ ነገር ይኖራታል። ወደ ቀኝ በኩል የዞረ ጫማ ነገር ይኖራታል። ፓ ፓ የምንላት ደግሞ ጀላፋ ነገር ይኖራታል። ወደ የት ዞረ? ወደ ግራ በኩል የዞረ። ፒና ፓ ልዩ የሚያደርጋቸው ፒ ወደ ቀኝ በኩል ትዞራለች፣ ፓ ደግሞ ወደ ግራ በኩል ትዞራለች ማለት ነው። ፔ ፔ ፔ የፊደሎች ሁሉ ተመሳሳይ ነገር ያላቸው አምስተኛ ፊደሎች ናቸው በብዛት። ፔ ቀለበት ያላቸው ቀለበት አላት ማለት ነው። ፕ ፕ ደግሞ በውስጥ በኩል ከውስጥ ላይ ከዚህ ጋር ዝግዛግ ነገር ይታያቸዋል። ዝግዛግ ነገር አላት ማለት ነው። ፕ እንላታለን። ፖ ፖ የምንላት ደግሞ ወደ ግራ በኩል ሙሉ በሙሉ የተጣመመ የሚመስል ከፓ ጋር ልዩ የሚያደርጋቸው ፖ ሙሉ በሙሉ የተጣመመ የሚመስል ማለት ነው ትሆናለች። ፖ ፖ ፖ የምንላት ደግሞ ከታችም ከላይም ምን ይኖራታል? ቅጥያ ይኖራታል ማለት ነው። ከታችም አንድ አግድም ይደረግባታል፣ ከላይም አንድ አግድም ይደረግባታል። ፖ ትባላለች። ዲቃላ ሆሄያት ወይም ስምንተኛ ፊደል ብለን ምን ይዛት ማለት ነው። ፐ ፑ ፒ ፓ ፔ ፕ ፖ ፖ። በጣም ጥሩ። ወደ ቀጣይ ስንሄድ ደግሞ ጸ እንላለን። ጸና አ ልዩ የሚያደርጋቸው አ ዜሮ ብቻ ናት። ጸ ደግሞ በመሃል ላይ አግድም ይኖራታል። ፀሐዩ ጸ ትባላለች። ፀሐዩ ጸን ይዋት እስኪ። ጸን ስታዩት ፀሐይ የሚመስል ነገር አላታ። የመጀመሪያዋን ጸ ስታዩት እስኪ ይችን ነው። እንዲሁ ስታዩት የሆነ ፀሐይ ትመስላለች። ደስ አትልም? ስናያት ጸ እንላለን። ጹ የምንላት ደግሞ ወደ ቀኝ በኩል ቅጥያ ይኖራታል። ወደ ቀኝ በኩል ቅጥያ ይኖራታል ማለት ነው። ጺ የምንላት ደግሞ እግሯ ላይ ጫማ ነገር ይኖራታል ማለት ነው። ጫማ ነገር ይኖራታል። ጻ ስንላት ደግሞ መቆሚያ እግር ብቻ ይኖራታል። መቆሚያ እግር ይኖራታል ማለት ነው። ጼ ስንል ደግሞ ቀለበት ይኖራታል። ቀለበት ይኖራታል ማለት ነው። ጽ ስንል ደግሞ ከላይ ምን ይኖራታል? ቅጥል ይኖራታል። ከላይ ቅጥል ይኖራታል ማለት ነው። ጾ የምንላት ደግሞ ወደ ግራ በኩል ዘንበል ያለች ሙሉ በሙሉ ወደ ግራ በኩል ዘንበል ያለች ትሆናለች ማለት ነው። ጿ የምንላት ደግሞ ዲቃላ ሆሄያት ወይም ስምንተኛ ፊደል ውስብስብ ሆሄያት ይባላሉ ማለት ነው። ይቺ ደግሞ ውስብስብ ሆሄያት የምትባለዋ እግሯ ላይ ታች መቆሚያ ይኖራታል ማለት ነው። አብረን እናነብ እስኪ። ጸ ጹ ጺ ጻ ጼ ጽ ጾ ጿ። ኦኬ ቤተሰብ ከዚህ ጋር በደንብ አድርጋችሁ ለይታችሁ መያዝ ያለባችሁ ፊደላቶች ሁለት ፊደላቶች ናቸው። ከሌላ ፊደል ጋር ግር የሚያሏችሁ ማለት ነው። አ የምንላትና ጸ የምንላት። አ እና ጸ ልዩ የሚያደርጋቸው ምንድን ነው ሲባል አ ምንም አይነት መሀል ላይ ቅጥያ አይኖራትም። ምንም አይነት ዜሮ ብቻ ናት ነው። ጸ ደግሞ መሀል ላይ ሰረዝ ይደረግባታል። ከዚህ ጋር የሚታያችሁ መሀል ላይ ያለው ነገር አለ አይደለ? ይህ መሀል ላይ ያለው አግድም ይገደምባታል ማለት ነው። አግድም ነገር ከተሰመረባት ምን እንላታለን? ጸ እንላታለን። አ ደግሞ ምንም አይነት መስመር አይሰመርባትም። ዝም ብላ ዜሮን ብቻ ነው ትመስለው። ዜሮን ብቻ ምን ትባላለች? አይኑ አ ትባላለች። ሞክሼ ሆሄያትን ሞክሼ ፊደላትን በቀጣይ ቪዲዮ እንሰራለን። ለአሁን መግቢያ የሆናችሁ ዘንዳ ይሄኛው አይኑ አ ይባላል። ይሄኛው ደግሞ ፀሐዩ ጸ ይባላል። ቤተሰብ አብራችሁ ስለቆያችሁ ከልብ አመሰግናለሁ። በውስጥ መስመር መማር ለምትፈልጉ በ0927155129 እንዲሁም በኢሞ በቴሌግራም በዋትሳፕ ብትደውሉ ታገኙናላችሁ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰናይ ጊዜ ተመኘው።